የአብርሃምና የሩታ ህይወት እንዲህ መመሰቃቀሉ ከመጀመሪያው እጅሽ ነበረበት። አፍሽን ዝጊ በቃ አፍሽን ቆይ ልንገርሽ፣ አልችልም ከዚህ በላይ አፍሽን ማለት ነው። ዝም ብትይ አታውሪ፣ በቃ አታውሪ። ሌላ ነገር ምንም ማውራት አይጠበቅብሽም። ሄርሜላ ጋር እንደዚህ በአንድ ነጠላ እናስቀድስ ብላችሁ ነበር። ያችን ነገር ደግሞ እኔ አውቃለሁ። ምክንያቱም ይኸውልሽ ኦዲየንሶች ይሄን ነገር ላያውቁ ይችላሉ። ነገ ላይ ግን እያንዳንዱ ማውቀው ነገር ማለት ነው። አንቺ እኮ ነሽ የመጣሽው። እሺ እንደዚህ እኔ ላይ ጣት ቀስረሽ ምናምን ታወሪኛለሽ። መቀሰር አይደለም ገባሽ አይደል? እንደዚህ ጣት አትቀስሪብኛለሽ እኮ ረዱ። በጣም ታግሽ ያወራሁሽ። ጫፌን እንዳነኪ አንቺን ማግኘት አልፈልግም። ገባሽ? ዳይ ሂጂ። ወይኔ አገባሽ። አንቺ እንደዚህ ልትሽኛችን ሂጂ ልትኛችን ሰማያለሽ። አትሽና ቀስሪብኝ ብዬሻለሁ። አንቺ የምታውቂው ነገር አለ አይደለ? ስለ ሄርሜላ የምታውቂው ነገር አለ አይደለም? አሁን ገባኝ ማለት ገባኝ። አሁን የመጣሽበት መንገድ ገባኝ። ገባኝ። ትላንት እንደዛ መሆን አልፈልግም፣ መናገር አልፈልግም። በእናትሽ ሌላ ነገር እንዳወራ እስከ መቼ ነው አንቺ በወንድ ልጅ እንደዚህ እየተረገጥሽ የምትኖሪው? ነፂ እምልሽን ነገር ማዳመጥ መቻል አለብሽ። ገባሽ አይደለ? እንደዛ ካልሽ እኮ መጀመሪያ ሁሉንም ነገር ሽፍንፍን አድርገሽ ሚስጥርሽን በውስጥሽ ይዘሽ መቀመጥ ነበረብሽ። ሰላም ሰላም ሰላም፣ እንዴት ናችሁ የእኛ ተወዳጅ ቤተሰቦች? እንዴት ቆያችሁልኝ? እንግዲህ ዛሬ እኔ እዚህ ቤት ስታዩኝ በተለየ ሁኔታ ምን ተፈጥሮ ነው ልትሉ ትችላላችሁ። ምክንያቱም እኔ እዚህ ቤት አይቼ አላቅም። እንደገና ደግሞ ከዚህ በፊት በራሴ ቤት በሰራቸው ብዙ ቪዲዮዎች ከነፂ ጋር የነበረንን ነገር ታውቃላችሁና ያው ነፂ በጣም የምወዳ ጓደኛዬ እንደሆነች ከዚህ በፊት በጣም በተደጋጋሚ ተናግሬያለሁ ቤተሰብና ዛሬ ላይ ያለችበት ሁኔታ ጥሩ ስላልሆነ እኔም ሰሞኑ ቪዲዮ አልሰራውም፣ አይታችኋል። አልተመቻቸልኝም። የእሷም ሁኔታ ደግሞ በጣም አስደንግጦኝ ነበር የነበረችበት ነገርና ብዙ ደግሞ ተቃራኒ የሆኑ ሀሳቦችም እየተነሱ ይገኛሉ በዚህ ሰዓት ቤተሰቦችና እሷም ከሚዲያ በጣም ጠፍታለች ምናምን እና አሳስቦኝ በተደጋጋሚ ደውዬላት ነበረ። ግን የዛን ጊዜ እሷ አብርሽ ጋር በሄደችበት ሰዓት ነገሮች ጥሩ ስላልነበሩ እኔና እሷ ተደዋውለን ማውራት አልቻልንም ነበርና ከዛ በኋላ ግን በውስጥ መስመር እናንተ ቤተሰቦች ምናልባት ቪዲዮ መስራት ነበረብን ይመስለኛል። በጊዜው ትንሽ ለማውራት ሞክረን ነበረ፣ አልተግባባንም። አሁን ላይ ግን ያለችበት ሁኔታ በጣም ስላሳሰበኝ ውድ ቤተሰቦች፣ የኔም የነፂም የሁላችንም ቤተሰቦች ናችሁ ይሄን ቪዲዮ የምታዩት፣ ያለችበት ሁኔታ በጣም አሳስቦኛልና አንዳንድ ነገሮችንም ሰምቻለሁኝ። ባለፈም የሆነ ልጅ አላውቀውም ብቻ የሆነ ቤት ቪዲዮ ምናምን ነበረ እና በጣም አልባሌ የሆኑ ነገሮች ዛቻ፣ ማስፈራሪያ ምናምን እያደረሱባት ነበረ እና ቤተሰቦች ያው እንደምታውቁት በጣም ከባድ ነው እዚህ አካባቢ። አላውቅም በቃ ሴት ላይ የሚደረጉ ተጽዕኖዎች በጣም እየበዙ ነው የመጡት በዚህ ሰዓት እና ያው እንደምታውቁት ሁሌም እንደምላችሁ ደግሞ የኔ ውድ ቤተሰቦች አንድ ሰው ጥሩ ነገር ሲሰራ ስናበረታታ ጥሩ እየሆነ ይሄዳል። መጥፎ ሲሰራም ደግሞ በዛው ልክና ይመስለኛል እስካሁን ድረስ ወንዶች የሆነ ነገር ሲያደርጉ በዝምታ እያለፍን መጣንና ዛሬ ላይ እያንዳንዳችን ጋር እያንኳኳ መጥቷል ይሄ ነገር ማለት ነው ቤተሰብና ምን ልላችሁ ፈልጌ ነው ስለ ሩታም ስለ ሄርሜላም ስለ ነፂም ስለ ሁሉም ሰው እኔ ብዙ ማውቀው ነገር እንዳለ ቤተሰቦች እናንተ ታውቃላችሁ። በተለይ እዚህ ጋር እኔን የምታዩ የኔ ቤተሰቦች ስለኔ በደንብ ጠንቃችሁ ታውቃላችሁ። በእርግጠኝነት ምናልባት የነፂ ቤተሰቦች ስለኔ ባህሪ ላታውቁ ትችላላችሁ፣ የምሰራቸውን ቪዲዮዎች ላታዩ ትችላላችሁ። ግን አሁን ሁሉንም ነገር የምነግራችሁ ይሆናል። ያው እንግዲህ ነፂ የደረሰባት አደጋ አለ፣ በዋነኝነት የመጣሁት ለሱ ነው። ኤንድ ደግሞ ማን ያደረሰባት እንዴት ሆነ የሚለው ነገር በደንብ አስረዳችኋለሁ። በቃ አንዳንድ ጊዜ ነገሮች እየተደጋገሙ መጥፎ ሲሆኑ በጣም ያስጠላል። በቃ ቤተሰብ ከዚህ በፊት ስለ ነፂ እኔ መጥፎ ነገር ብዙ ነገር ተናግሬያለሁ ታውቃላችሁ። ምክንያቱም ይህንን ነገር ማድረግ አልነበረብሽም የሩታን ህይወት ለማበላሸት ብለሽ ነው ብዬ በጣም ወቅሻታለሁ። በጣም ማለት ነው ሳስበው ግን አሁንም ቢሆን ነፃነት እየደገመች ያለችው ያንን ስህተት ነው። አሁንም ቢሆን ማለት ነው በድጋሚ ወደ ስህተት እየገባች ነው። የምታውቀውን ነገር በግልጽ መናገር ሲኖርባት ዛሬ ላይ ምን እንዳስደበቃት ባላቅም ስለ ሄርሜላም ይሁን ስለ ሌሎቹ አብሯት ስላሉም ሰዎች በጠቅላላ እንደዚህ አክሲደንት እስኪደርስባት ድረስ ለምዝም እንዳለች አልገባኝምና ቤተሰቦች ያው እንግዲህ አሁን ወደ ጉዳዩ ስገባላችሁ ሄርሜላ ፍቅረኛ ጋር ባለፈው ሳምንት ላይ ቪዲዮ ተሰርታ ነበረና አይቼዋለሁ። ቪዲዮን በጣም ደብሮኛል፣ በጣም ተናድጃለሁ። እንዴት እንደዛ ሊያደርጋቻለን ብዬ ተበሳጭቼ ነበረ። ግን ልጁ በንግግርና ካፉ በወጣው ቃላት ብቻ እቺ ልጅ አልተዋትም። ቤተሰብ በጣም እንዳስመታትና የምታውቀው ነገር በሙሉ እንድትነግረው ይፈልጋል። ለምን እንደሆነ አላውቅም። እኔ እዚህ ጋር የማን እጅ አለበት የሚለው ነገር አጣርተን እንደርስበታለን። ታውቃላችሁ የኔ ቤተሰቦች ቅድም እንዳልኳችሁ እኔ ያስኩትን ነገር ጥግ ሳላደርስ አልቀርም እና ለምን ከዚህ በፊት ነፂን
ስትሰድቢያት ነበር፣ እሷን ስትቃወሚ ነበር። ዛሬ ላይ እንዴት ተመለሽ ብትሉኝ ከዚህ በፊትም ነግሬያቸዋለሁ። ነፂ የልብ ጓደኛዬ ነበረች። ግን ደግሞ ከአብርሃም ጋር በነበራትና በሰራቻቸው እያንዳንዷ ስህተቶች የአብርሃምና የሩታ ህይወት ለመበጥበጥ ደግሞ ምክንያትም ስለሆነች እኔ ከሷ ጋር ብዙም ተግባብቼ ማውራት አልቻልኩም ነበረ። በዛ ምክንያት እንጂ ማንም ለማንም ሲጎዳዳ እኛ የዚህ ሀገር ልጆች ዝም የምንል ልጆች አይደለንም። እና አንድ አካባቢ ደግሞ ተወልደን ያደግን ልጆች ስለሆንን የሆነ ችግር እንኳን ደረሰ ሲባል ነግበኔ ብለን ነው የምንጨነቀው ቤተሰቦች። እና እንዳልኳችሁ ነፂ እኔ ልታገኘኝ በፍጹም ፍቃደኛ አይደለችም። በተደጋጋሚ ሞክሬያለሁ፣ ፍቃደኛ አይደለችም። አሁን አይደለም ቤተሰብ፣ ያኔ ነገሩ እዚህ ሚዲያ ላይ ነፂ ከመጣችበት ጊዜ ጀምሮ እኔ ለማግኘት ፍቃደኛ አይደለችም። እንዳልኳችሁ ጓደኝነት አለን፣ ሪሌሽን አለን፣ ጥሩ የሚባል ከጓደኝነት አልፎ እስከ እህትነት እስከ መስዋዕት እስከ መከፋፈል የሚያደርስ ሪሌሽን ነበረን። ግን ደግሞ ያው እሷ ናት ፌል ያደረገችው እና ያ ነገር አሳፍሯትም ይመስለኛል። አንዳንድ ጊዜ ሳስበው እኔ ላይ የሰራችው በደል፣ እኔ ላይ የሰራችው ስህተት ስላሳሰባት ነው። በቃ ዛሬ ላይ ስልኬን አታነሳም። ምን ሆንሽ እንኳን ብዬ ለመጠየቅ ቪዲዮን ካየው በኋላ የሰማሁትን ነገር እንኳን ለመንገር ፋታ አልሰጠችኝም። እና ዛሬ ላይ እሷ ቤት ልመጣ ግድ የሆነብኝ ነገር ካሜራማኗን እንግዲህ በጣም አስጨንቀዋለሁ። በጣም ይቅርታ አንተንም ቢሆን ምክንያቱም ምንም ማድረግ አልችልም። እማውቀውን ስለ ሩታም ስለ ነፂም ስለ ሄርሜላ ፍቅረኛ ነኝ ብሎ ለሚረብሸውም ሰው ማለት ነው እማውቀውን ነገር መናገር መቻል አለብኝ። እቺ ልጅ በዚህ ሁኔታ ከቀጠለች ከዚህ በፊት ወደ ነበረችበት ህይወት ነው የምትመለሰው። አጠገቧ ያሉ ሰዎች በጠቅላላ ወደ ስህተት መንገድ ነው የሚመሯት ቤተሰብ ታውቃላችሁ። እና ያ ነገር ደግሞ እኔ ምንም ምቾት አልሰጠኝም። የሆነ የነበረንን ማስታውሳቸው ነገሮች አሉ። በቃ ማለት ያሳለፍናቸውን ጥሩ ጊዜያት ምናምን ሳስብ ነፂ ምንም አይነት ክፋት ያለባት ልጅ ሆነ አይደለም። ግን በቃ ከአብርሃም ጋር የነበራትን ነገር ከተናገረች ጊዜ ጀምሮ እስከ ዛሬ ድረስ እየደረሰባት ያለው ተጽዕኖ ይሄ ነው የሚባል አይደለም። እሰማለሁ፣ ግን ደግሞ ልታናግረኝ ፈቃደኛ ስላልሆነች እኔም ደግሞ ተዳፍሬ ይህንን ያህል እሷ ቤት መምጣቱ ብዙም ደስ አላለኝም። እና ዛሬ የእሷንም የኔንም ህይወት ለማስተካከል ነው የመጣሁት ማለት ነው። እስከዛሬ የነበረውን ነገር እንትን ለማለት እና እስቲ ቤተሰብ እየመጣች ነው። አላውቅም ምን አይነት ስሜት ሊሰማት እንደሚችል፣ ምን ልትናገረኝ እንደሚችል አላውቅም። ስሜታዊና ብዙ ነገሮችን ምን ልታበላሽብን ትችላለች። ግን ቤተሰብ እንዴትም ብለን እንዳልኳችሁ ያሰብኩትን ነገር ለማድረስ እሞክራለሁ። ምክንያቱም ለኔም ጓደኛዬ ናት፣ ለኔም ደግሞ ከዚህ በፊት እህትነት አለ እና ያ ነገር በጣም ይይዘኛል። ዛሬ ላይ እሷን ዝም ለማለት አልችልም። እና እንግዲህ እስቲ ቤተሰብ የምትለውን ነገር አብረን ምን ይሆናል። ወይ በጣም ነው የሚያስፈራው። ግን ስማውን ቡልት እንግዲህ እስቲ አብረን እናዳምጥ ይሆናል። ስለዚህ ደህና ነው። ገርማል እኮ በጣም ደህና ነሽ? አሁን ለምን ጠራኸኝ? ቆይ አናግሪኝ። እኔ አናግሪኝ። ቆይ ተረጋጊ። መጀመሪያ የመጣሁበትን ሀሳቦች እኔ ያስረዳሻለሁ። ያው ካሜራማኑን እኔ ነኝ ያስጨነቅኩት። ገባሽ? ቪዲዮ ይዞ አንቺን እንዲጠራልኝ። ምክንያቱም በተደጋጋሚ ደውዬልሽ ነበረ፣ አታነሽም ስልክ። ቢያንስ እኔ የማውቀውን ነገር እንኳን አንድ ጊዜ ተረድተሽ እንድታዳምጪ ስለምፈልግ ነው። ገባሽ አይደለ? አንቺ ይህንን ያህል አክሲደንት እስኪደርስብሽ ድረስ ነፂ የነበረንን ነገር ታውቂያለሽ አይደለ? ቢያንስ ስለነበረን ጥሩ ጊዜ ብለሽ እኔ የምናገርሽን ነገር አዳምጪ። ሽራሉ ሲጀመር አንተ ነው የጠራኸኝ ማለት ለምን መጣሽ? አንቺ እንዴት መጣሽ? አይደለም እኮ አስረዳሻለሁ። ሁሉንም ነገር የምነግርሽ ይሆናል። ግን አሁን ከዚህ በፊት ለቤተሰቦችሽ ነግሬያቸዋለሁ የመጣሁበትንም ጉዳይ። አንቺንም ደግሞ ምን መጠየቅ እንደምፈልግ ለቤተሰቦች ነግሬያቸዋለሁ። ገባሽ? አንቺ ዛሬ ላይ እንደዚህ ተጎሳቁለሽ ቤተሰቦች ራሱ ይፋ ማወቅ አለባቸው እያንዳንዷን ነገር። ገባሽ አይደል? መሻድ የለብሽም እዚህ ጋር። እስከዛሬ አንቺ ላይ የደረሱትን ጥቃቶች እያንዳንዷን ነገር አውቃለሁ። ግን አንቺ ፍቃደኛ አልሆንሽም። እኔ ለማናገርም ፍቃደኛ አልሆንሽም። እስቲልም ፍቃደኛ አይደለሽም። ግን ረዱ ኖ አሁን ዝም ብዬ እያዳመጥኩሽ ነው። ጌታን በጣም አስጨንቆን የጠራኝ በጣም አሞኛል። ታውቃላችሁ ቤተሰብ ማለት 5 ቀን 4 ቀን ምናምን ሆኖኛል እና ከወጣሁኝ ወደ እናንተ መጥቻ አላቅም፣ ከቤትም ወጥቻ አላቅም። ገባሽ? ይህንን ነገር ሁሉም ሰው ያውቃል። ዛሬ እሱ በጣም ፈልጌሻለሁ ስላለኝ ነው እንደምንም ተነስቼ የመጣሁትኝ። አንቺ ስላለፈ ነገር እያወራሽ አሁን ማለት የፈለግሽበትን ጉዳይ ንገሪኝ። ይኸውልሽ ምን አለ ከዛ በኋላ ምንም አይነት ነገር አልፈልግም ማለት መናገር ነው እኮ ላስረዳሽ። ይኸውልሽ ካሜራማንሽም
ብዙ ነገሮችን ስላልኩት ነው ዛሬ ላይ እንጂ አንቺን አሳልፎ የመስጠት ነገር ኖሮበት አይደለም። በእኔ ምክንያት እንድትጣሉ ስለማልፈልግ ማለት ነው። ሲቀጥል ደግሞ የባለፈው ቪዲዮ ነው ዛሬ ላይ እንደዚህ ለመከስከስሽ ምክንያት ይሆንሽ። ይህንን ጠንቅቀሽ ታውቂያለሽ። ቤተሰቦች እናንተ ማወቅ መቻል አለባችሁ። እናገራለሁ። እኔ ምንም አትናገሪ ብትኝ እያንዳንዱን ማውቃትን ነገር ዘርግፌ መናገር አይቀርም። እኔ መናገር ፈልግ እኮ ረዱ እስከዛሬ ወጥቼ የሆንኩትን ነገር ማውራት እችል ነበር አይደለም። ፈለግሽም አልፈለግሽም የምልሽን ነገር በደንብ አዳምጪኝ። አሁን ቢሆን ወደ ስህተት መንገድ ነው እየሄድሻለሽ። የራስሽን ህይወት ወደሚያበላሽ ውጥንቅጡ ወደ ወጣ ነገር ነው እኮ ዝም ማለት ነው ወደ ስህተት መንገድ የሚያመራኝ። አዎ ዝም ማለትሽ ምክንያቱም እኔ ትላንት እንደዛ መሆን አልፈልግም፣ መናገር አልፈልግም። በእናትሽ ሌላ ነገር እንዳወራ እስከ መቼ ነው አንቺ በወንድ ልጅ እንደዚህ እየተረገጥሽ የምትኖሪ? ነፂ የምልሽን ነገር ማዳመጥ መቻል አለብሽ። ገባሽ አይደለ? እንደዛ ካልሽ እኮ መጀመሪያ ሁሉንም ነገር ሽፍንፍን አድርገሽ ሚስጥርሽን በውስጥሽ ይዘሽ መቀመጥ ነበረብሽ። አንዴ ሚዲያ ላይ ከወጣሽ በኋላ የመጣ የሄደው ሁሉ እንደዚህ እስከምትሆኝ ድረስ የትኛው የልጅ አሳዳጊ ሆነሽ ነው አንቺ እንዲህ እስኪደበድብሽ ድረስ? ምን አገባ ብሎ ነው? እያንዳንዷን ነገር ሰምቻለሁ። እኔ ልትደብቅኝ እንዳትሞክሪ። ሁሉንም ነገር ሰምቻለሁ። አንቺ ባትነግሪኝ ራሱ እያንዳንዷን ነገር እኔ ምን ተፈጠረ ብትኝ ራሱ አስረዳሻለሁ። እሺ በቃ ሰምተሻላ። ግን አሁን እዚህ ጋር ማውራታችን ተገቢ አይደለም። ምክንያቱም የኔ እጅ አሁንም በእነሱ ላይ ነው ስልሽ በቃ ምንም ነገር እኔ ማልናገር ከሆነ እኔ አይደለም በእግዚአብሔር ማለት አልችልም መናገር። የምር ምን ነው የሚመጣው መናገር አይደለም። አሁንም መስልክስሽ ምንም ነገር የለም። ይኸውልሽ ምናልባት እኔ ያለ ፍቃድሽ ስለመጣው ደብሮሽ ከሆነ ኢትስ ኦኬ ችግር የለውም። እኔ ቤትሽ ነው ለቅቄልሽ ነው የምሄደው። ገባሽ አይደል? የሚያጣላን ግጭት ውስጥ የሚያስገባ ምንም ነገር የለም። ግን ያልኩሽ ያለሁት ነገር አሁንም ቢሆን ህይወትሽን መታደግ መቻል አለብሽ። እንደዚህ አደጋ ላይ የምትልሽ ነገር እንዲህ የአንቺ ቤተሰቦች እኮ አሉ አይደል? እዚህ ጋር የአንቺ መብላት መጠጣት፣ እውነቴን ነው የምልሽ በጣም ነው የሚያሳዝነው። አንቺን የሚያስቡሽ የት ደረሰች ምን ላይ ወደቀች የሚልሽ ቤተሰቦች አሉሽ። ቢያንስ ለእነሱ ሰዎች ስትይ ለሚያስቡልሽ ሰዎች ስትይ ደህንነትሽ ማሳወቅ መቻል አለብሽ። ገባሽ አይደለ? አንቺ የምታውቂው ነገር አለ አይደለ? ስለ ኤርሚላ የምታውቂው ነገር አለ አይደለም? አሁን ገባኝ ማለት ገባኝ። አሁን የመጣሽበት መንገድ ገባኝ። ቆይ አይደለም አስጨርሽኝ። ኖ ምንም አላስጨርሽኝ አይደለም ነፂ ያልሽ እንዳትሄጂ አስጨርሽኝ። እኔ አንዴ ልናገር አንዴ ልናገር። ቤተሰቦችንም አታስጨንቂ። አንዴ ልንገርሽ። የምታውቂው ነገር አለ እኔም አውቃለሁ። ቤተሰቦች በእርግጠኝነት ይሄንን መረጃ ሰምተው ሊሆን ይችላል። እሺ ልቀቂኝ። ይሄው የማውቀው ነገር አለ። እሱም አሁን ሁሉንም ነገር እንድናገር ነው የምታስገድጂኝ? እንደዚህ ሆንኩበት ምክንያት ምን ሆነና? ያልሽ ልናገርሽ እኮ ነው። አንቺ ማውራት አልችልም። ገባሽ እኮ ያንን እኮ ያልኩሽ ያለው ተረጋግተሽ ቆሚና እናወራለን። እኔና አንቺ ዛሬ አንቺ ይሄን ነገር አልናገርም ብትይ እኔ በራሴ ቤት ነገሮችን ፍርጥር አድርጌ መናገር አይቀርም። ገባሽ አይደለ? አይቀርም። አስፈላጊ አይደለም። ለሱ ሊሆን የኔ ፍቃድ ያስፈልግሻል። ገባሽ? የኔ ላይፍ አንቺ አውጥተሽ ለመናገር የኔ ፍቃድ ያስፈልግሻል። ዛሬም ቢሆን እንደዚህ ሆኜ በቤተሰቦቼ ፊት እንድቀርብ ያደረግሽኝ አንቺ ነሽ። ያም ሆነ ደግሞ አሁን መናገርም ካለብኝ ቤተሰቦቼ እኔ ለራሷ ብዬ የማደርገውን ነገር እሷ እየተቀበለችኝ አይደለም ያልሽው ነገር ነው። አረዱ አንቺ የምታውቂው ነገር አለ። እኔ እኮ የምታውቂው ነገር አለ። የምታውቂው ነገር ተናገሪ ተብዬ ነው እንደዚህ ሆንኩት ማለት ነው። ታውቃላችሁ ተናገሪ ካልሽኝ እኮ ልናገር እችላለሁ። ግን አልፈልግም። ሌላ ረብሻን አልፈልግም። በቃ ከዚህ በፊት ያሳለፍኩት ላይፍ ይበቃኛል። ከአንቺ ስለ ኤርሜላ ታውቂያለሽ። ኤርሜላ ያለችበትን ተናገሪ ተብዬ እንደዚህ ተመታሁኝ አይደለ? ሴት እኮ ነኝ እኔ ብዙ ነገር ማድረግ እችላለሁ። መክሰስ እችላለሁ ያንን ሰው። ቪዲዮ አይታችኋል። ኢሳያስ ቲዩብ ላይ የተለቀቀውን ቪዲዮ አይታችኋል። የኤርሜላ ፍቅረኛ ነኝ ብሎኝ ፋይል አሳይቶኝ ፎቶ አሳይቶኝ አግኝቼው ነበረ። አውርተነዋል። የኔ ስም ስለተጠራ ስሜን ለምን ታጠፋለህ ብዬ አውርቼዋለሁ። በጣም ዝቶብኝ ነበር ሄደው በነጋታው እኮ ይዘታውን አደረገ እኮ እንደዚህ ያደረገ አይደለ? እንደዚህ ያደረገ እኔን አስደበደበኝ። ምንም ጥፋት የለብኝም። አሁን ደግሞ አንቺ እያልሽኝ ያለሽው ምንድን ነው? ነፃነት ያውልሽ ነገር አለ። ተናገሪ ማለት እኮ ከሱ ጋር ነሽ ማለት ነው። እኔ ከምናገር አንቺ ብትናገር ይሻላል። ለኦዲየንስ አንቺ ብትናገር ይሻላል። ኦኬ። ስለዚህ እኔና አንቺ ተከባብረንም ተደማምጠንም ማውራት አንችልም ማለት ነው። አይ መናገር ተናገር ያልሽውን ነገር ንገሪ። እያንዳንዷን ነገር በጣም ስሜት ከኤርሜላ ጋር ያለሽ ሪሌሽን ምንድን ነው? ነፂ አሁንም ቢሆን ያንቺን ህይወት የሚጎዳ ነገር ነው ያደረግሻለሽ። ይገባሻል አይደል? ታሳዝኛለሽ። እግዚአብሔር እኔ እንደዚህ እንደምጠይቅኝ አላውቅም ነበር። ኦኬ ይሄ ነው ፍላጎትሽ? ይሄን መጠየቅ ነው ፍላጎትሽ? የሚሄዳውም የሚመጣም ሰው አንቺ ላይ ጉዳት እንዲያደርስ የምታደርጊው ራስሽ ነሽ። ገባሽ አይደል? አላውቅም እኔ ለምን ሁሉም ሰው እኔ ላይ እጁን እንደሚያነሳ ለምን ጣቱ እንደሚቀስር አላውቅም። ገባሽ? ሌላ ወንዶቹ ምናምን ኦኬ በቃ ግን ከጎን ያሉ ሰዎች አንቺ ከዚህ በፊት ያሳለፍናቸው ነገሮች አሉ። ግን እኔም ያንን ብዬ ነው እንጂ ኤርሜላን ታውቂያለሽ ምናምን ይኸውላችሁ የኔ ውድ ቤተሰቦች አዳምጡኝ። እኔ ዛሬ ላይ መጥቼ እሷን ለማመጣት ማለት ነው ስላሳለፍነው ነገር ብዬ እንጂ አንቺ እኔ ላይ የሰራሻትን እያንዳንዷን ነገር ልብሽ ያውቀዋል።
አይደለ? እያንዳንዷን ነገር ታዩ፣ ችግር የለም። አሁን ስለኔ ላንቺ ጉዳይ ቀስ ብለን እናወራዋለን። ገባሽ አይደል? የተገናኘነው አሁን ስለሆነ ቀስ ብለን እናወራዋለን። አሁንም ቢሆን ግን የራስሽን ህይወት ማበላሸት የማትፈልጊ ከሆነ ከዚህ ነገር ላይ እጅሽን አንሺ። እያንዳንዱ ከሚፈጠረው ነገር ላይ ያ ደግሞ የሚሆነው የሚበላሸው የኔ ህይወት ነው አይደል? የሚበላሸው የኔ ህይወት ነው። ግን ደግሞ የተጎዳሁትም እኔ ነኝ፣ የተመታሁትም እኔ ነኝ። ሁሉም ሰጣት የሚቀሰርብኝ እኔ ነኝ፣ አንቺም እንደዛው። ዛሬ ግን የፈለግሽ ለምንድን ነው? በቃ ይሄን ብቻ ንገሪኝ። ገባሽ? እዚህ ጋር ነገር ከኤርሜላ ጋር ሪሌሽን አለሽ ሶ ፍቅረኛዋ ነው። ያንን ነገር ደግሞ ታውቂያለሽ፣ አይተሻል። ተናገሪ፣ ችግር የለውም። እውነት ምንም የሚያስፈራሽ ነገር የለም። ሪሌሽን እሺ፣ የምታውቂውን ነገር ተናገሪ። አላውቅም ወይ ሄርሜላ አብርሃም ህይወት ውስጥ እንድትገባ አሉ ከሚባሉ ከነዛ ወጠጤ ከናቤልም ጋር ሊሆን ይችላል። ከነማን እኔ ስማቸውን እንኳን መጥራት አልፈልግም። ከነሱ ጋር ሪሌሽን አለሽ፣ የምታውቂው ነገር አለ። እነሱ አንቺን ላለማጋፈጥ ብለው ምናልባት ቤተሰቦችንም ላለማስጠቆር ብለው ያንቺንም ቤተሰቦች ላለማጋጨት ብለው እንደዚህ ነው የምታስቢው? እንደዚህ ነው የምታስቢው? ሄርሜላን ይዛት ሄደዋል። ስለዚህ አንቺ ዛሬ ማለት ነው ዛሬ እኔ አሁን ከደረሰብኝ ነገር ሌላ ምንም ሊደርስብኝ ምንም ፈራው ነገር የለም። ገባሽ? ይሄ ሁሉ ሰው ብዙ ነገር እኮ የምታውቂው ነገር ተናገሪ። ከሄርሜላ ጋር ሪሌሽን አለሽ አልሽኛ? አዎ። ስለዚህ አይነት ሪሌሽን ነው ሊኖር የሚችለው? ንገሪው፣ እያንዳንዱን ነገር ማለት ነው እኮ ንገሪ ብሎ እኮ ነው እንደዚህ ያደረገኝ። ግን እኔ ምንም አውቀው ነገር የለም። ገባሽ? ንገሪው ነፂ፣ ንገሪው። ይሄ ኦዲየንሶችም አሉ። ንገሪ፣ ተናገሪ የምታውቂውን ነገር ማለት እኔ አንቺ ላይ ከአንቺ ጋር መጣላት ወይ ሌላ ውሳኔ መወሰን ምናምን አልፈልግም። ገባሽ? ምክንያቱም እኔ አቅምም የለኝም ከዚህ በኋላ እንደዚህ ብለሽ ማሰብሽ ነው ችግር ውስጥ የከተተሽ። ገባሽ አይደለ? ታውቃላችሁ ቤተሰቦች፣ እያንዳንዷ ነገር ማለት ነው አቅም አለኝ ብለሽ በራስሽ መንገድ ብትጓዢ ዛሬ ላይ እንደዚህ ወድቀሽ አትቀሪም ነበረ። ገባሽ አይደል? አዎ እኮ እኔ ወድቄያለሁ። የቀረው ሰው እኔ ምን ይሁን? እሺ በቃ ምንም እኮ እኔ ስለራሴ እኔ ብቻ ነኝ የማውቀው። በቃሽ ረዱ፣ በቃሽ ማለት መብቃት አለመብቃት አይደለም ነፂ። እኔ አሁንም ቢሆን እያልኩሽ ያለሁት በራሴ ቤት እያንዳንዷ ነገር ጉዱን ዝርግፍ አድርጌ ነው የምናገረው። እያንዳንዷ ለምንድን ተስፈራሪ መናገር የለብሽም እኮ መናገር ትችላለሽ። አላስፈራራሽም ነፂ። እህትሽ በሆንማ እንደዚህ ሆኜ አታውጭኝም ነበር። በሱ አሰርተሽ አታስመጭኝም ነበር። ገባሽ? አሁን አንደባበቅ ተናገርሽ። ከሄርሜላ ጋር እንደዚህ በአንድ ነጠላ እናስቀንስ ብላችሁ ነበር። ያችን ነገር ደግሞ እኔ አውቃለሁ። ምክንያቱም ይኸውልሽ አዳምጪ፣ ኦዲየንሶች ይሄን ነገር ላያውቁ ይችላሉ። ምክንያቱም እየመረረሽም ቢሆን ዋጫ ትችል ነገር እየመረረሽም ቢሆን የአብርሃምና የሩታ ህይወት እንዲህ መመሰቃቀሉ ከመጀመሪያው እጅሽ ነበረበት። አፍሽን ዝጊ። ቆይ ልንገርሽ፣ አልችልም ከዚህ በላይ ዝም ብትይ ማለት ነው። ዝም ብትይ አታውሪ፣ በቃ አታውሪ። ሌላ ነገር ምንም ማውራት አይጠበቅብሽ። አንድ ሀገር ልጆች ነን። እዚህ ጋር ኦዲየንሶች የሚያውቃሉ። እያንዳንዳችን ሚዲያ ላይ የወጣን ሰዎች እያንዳንዳችን እዚህ ሀገር አለን። ከነ ምናምናችን እንተዋወቃለን። ምንም መደባበቅ የምንችለው ነገር የለም። ገባሽ አይደለ? ስለዚህ አንቺ ከመጀመሪያው ጀምሮ ነገሩ ገና ሀ ተብሎ ሲጠነሰስ የዚህ ሁሉ ነገር ተጠያቂ አንቺ ነበርሽ። ዛሬ ላይ የራስሽን ህይወት በነፃነት መኖር ትችይ ነበረ። ገባሽ አይደለ? አንቺ ደግሞ ይሄን እንዴት አልፈለግሽም። ስለዚህ አሁንም ቢሆን ስለ ሄርሜላ የምታውቂያትን ለሌላ ሰው የምትነግሪውን ነገር በጠቅላላ ንገሪው። ለልጁ አታስጨንቂው። እኔ ልጁ አይደለም የሚላት ልኮሽ ነው። በቃ ልኮሽ ነው። አሁን እኮ ምንም እኮ ይሄ ሞኝነት ነው። ይሄ ሞኝነት ነው። ልኮሽ ነው የመጣው። እኔ እንደዚህ ካረገኝ በኋላ ልኩስ በቃ ያለውን ነገር እንድትናገር አድርጊያት ብሎሽ ነው የመጣሽው። ቤተሰቦች እኔ ለአንድ ልደግፍ አልችልም ነበረ። ገባሽ? እኛ ሁላችንም የዚህ ሀገር ሰዎች ብንሆንም ብንተዋወቅም ምንም መደባበቅ የምንችለው ነገር የለም። ሰው ውስጡ ላይ ሚስጥር ይዞ እንኳን እኮ አያወራም። እንኳን እዚህ መተሽ ልታስፈራሪኝ ነው። እኔ እያስፈራራሽ አይደለም። ስለ ሄርሜላ ያለውን ነገር ሁሉ መናገር ትችያለሽ። እኔ ከዚህ በፊት እጄም ኖሮበት አያውቅም። ምንም እጄ የለበትም። በእናትሽ እኔ ስናገር እያመመኝ ነው። እግዚአብሔርን መታመም አይደለም። በራስሽ እጅ ጎትተሽ ያመጣሽ ጣጣ ነው ዛሬ ላይ እዚህ ላይ ጣለሽ። ገባሽ አይደለ? ስለዚህ ይሄንን ነገር አልናገር የምትይ ነገር ከሆነ ጥርቅ ማለት ትችያለሽ። እኔ ግን ጠብቂ ነው ወይ እንደዚህ ልታናግሪኛችም ከላይ ግን እያንዳንዱ ማቃወን ነገር ማለት ነው። አንቺ እኮ ነሽ የመጣሽው። እሺ እንደዚህ እኔ ላይ ጣት ቀስረሽ ምናምን ታወሪኛለሽ። መቀሰር አይደለም። ገባሽ አይደለ? እንደዚህ ጣት አትቀስሪብኛለሽ እኮ ረዱ። በጣም ታግሽ ያወራሁሽ። ገባሽ? ስላመመኝም መናገርም ስለማልችል ነው እንደዚህ በቴክስት ምን የምታመጪው ነገር ጫፌን እንዳነኪ። አንቺን ማግኘት አልፈልግም። ገባሽ? ዳይ ሂጂ። ወይኔ አገባሽ። አንቺ እንደዚህ ልትሽኛችን ሂጂ ልትኛችን ሰማያለሽ። አትሽና ቀስሪብኝ ብዬሻለሁ። ሂጂ። አንድ ማውቀውን ነገር የሚደብቅላት መስሏታል እንዴ? ጭራሽ የሰውን ህይወት ላድን ባልኩኝ እኔ ላይ እጅ መሰንዘር ጀመረች እኮ። በቃ ልጅቷ እኮ ለቃለች። ቤተሰብ እያደረገች ያለችውን ነገር እንኳን አታውቅም። የምትናገረውን ነገር አይታችኋታል አይደል? ቤተሰብ ምን ሆና እንደመጣች እንዴ! ሴት ልጅ ራሷን ካላስከበረች ማን ነው የሚያስከብራት? እዚህ ጋር ቢያንስ ደህና እንኳን የሚባል አንድ ሰው ኖሮ ቢሆን ከጎኗ ኦኬ ችግር የለውም ያ ሰው ሊያስከብራት ይችላል ይባል ነበረ እንዴ! በስመ አብ! ጭራሽ እሷ ላድን ባልኩኝ እኔ ላይ። አረ በጣም ነው የሚገርመው። ለማንኛውም ቤተሰቦች እኔ
እያንዳንዷን ነገር እሷ ዛሬ ብትደብቅ ራሱ ነገ ላይ እኔ ፍርጥርጡን ማውጣት አይቀርም። ትንሽ ብቻ ጊዜ እንዲሰጡ ነው የምፈልገው። ትንሽ ብቻ የአብርሃምና የሩታ ህይወት ዛሬ ላይ እዚህ መድረሱ ራሱ ተጠያቂ ስር መሰረቱ ነፃነት እንደሆነች ታውቃላችሁ። ጓደኛዬ ናት ብዬ ብዙ ነገር ሸፍኜ በቃ እንግዲህ ከእናንተም ጋር አላጣላትም ብዬ የነበራትም ትንሽ ነገር ስለነበረ ልጅቷ ተጎድታለች ብዬም ስላሰብኩኝ ነው አስተያየት አድርጌ እስከዛሬ ታገስኳት። ዛሬ ላይ ግን የምትሰራው ነገር እንኳን ለእኔ ፈቃደኛ ሆና መናገር አልቻለችም። እኔ ቀድሜ ስለደረስኩበት ለእናንተ እውነታውን የምነግራችሁ ይሆናል ማለት ነው። ቤተሰብ እኔ ራሱ በጣም ስሜታዊ ሆንኩኝ ነው። በጣም ይቅርታ ቤተሰብ። እንደዚህ እናንተንም ለማስቀየም አስቤ አይደለም፣ ነገሮች እንዲስተካከሉ በማሰብ ነበረ። የኛ ውድ ቤተሰቦች እንግዲህ ከዚህ በላይ መናገር የምችለው ነገር የለም። እሷንም በሌላ ጊዜ እንደማገኛት እርግጠኛ ነኝ። እንዳልኳችሁ እማውቀውን እያንዳንዷን ነገር ደግሞ ለእኔም ለነፂም እዚህ ጋር ላላችሁ ለሁላችንም ቤተሰቦች እምነግራችሁ ይሆናል። ቀጣይ እንግዲህ አላውቅም ምን አይነት ደረጃ ላይ እንደምንዳረስ የሚሆነውን ነገር አብረን ምን ይሆናል። በቃ ቤተሰብ በያላችሁበት ሰላም